እንደምን አድራችኋል እጅግ የተወደዳችሁ። አእምሮ ወደሚሄድበት የሰው ልጅ ይከተላል የሚል አባባል አለ። አእምሮ በዋለበት ሁሉ ሕይወትም እንደዚያው ነው። የጀመረ ሁሉ ላይጨርስ ይችላል። ያሰበ ሁሉ አይፈጽም ይሆናል። የተመኘ ሁሉ ላያገኝ ይችላል። የተንቀሳቀሰ ሁሉ አይደርስም። የሳቀ ሁሉ ተደስቷል ማለት አንችልም። የተፋቀረ ሁሉ አይጋባም። የተጋባ ሁሉ አብሮ እስከ ሞት ድረስ ላይዘልቅ ይችላል። ኮሌጅ የገባ ሁሉ አይመረቅም። የተማረ ሁሉ አዋቂ አይሆንም። ሃይማኖተኛ ሁሉ አይጸድቅም። በመጀመርና በመጨረስ መካከል ትልቅ ገደል አለ። መምሰልና መሆን አንድ አይደሉም። ያሰብከውን የምትሆነው፣ የተመኘኸውን የምታገኘው መካከሉ ላይ ባለህ አሰላለፍ፣ አስተሳሰብ፣ ምግባርና ተግባር ነው ይላል እሸቱ ብሩ። የአእምሮ መዋቅር የተበላሸ ከሆነ፣ ጥሩ ምልከታ ከሌለህ፣ አስተሳሰብህ የበራ ካልሆነ እይታ ሜዳውን ገደል፣ ድልድዩን ጋሬጣ ሊያደርግብህ ይችላል። ጅማሬያቸው የሚያምር ፍጻሜያቸው ግን የሚያሳዝን ብዙ ታሪኮች አሉ። ተዋደው ያልቀጠሉ፣ እንደተፋቀሩ ዘመናቸውን ያልጨረሱ መዓት ናቸው። ሰከን ብሎ ባለማሰብ፣ ባለመቻቻል፣ እርስ በራስ ባለመናበብ፣ ባለመከባበር፣ በሐሳብ ባለመግባባት የት ይደርሳሉ የተባሉ ብዙ ጎጆዎች ፈርሰዋል። ሰርጋቸው ያማረ፣ ፍቻቸው የፈጠነ ብዙ ትዳሮች አሉ። ጀማሪዎች ብዙ፣ ጨራሾች ግን ጥቂት ናቸው። በመጀመርና በመጨረስ መካከል ትግል፣ ፈተና፣ ውጣውረድ፣ ከፍና ዝቅ አለ። ምንም ነገር ማሰብ፣ ማገናዘብ፣ መረዳት ይጠይቃል። ይህን ሁሉ ማለፍ የቻለ ነው ፍጻሜው እንደ ጅማሬው ያማረለት የሚሆነው። ጆይሲ ሜየር የተባለች አሜሪካዊት ጸሐፊ ዘ ማይንድ ኮኔክሽን በተባለ መጽሐፏ የጀመርንበት ሁኔታ እንደምንጨርስበት መንገድ ያን ያህል አስፈላጊ አይደለም። ጅማሬያችን አንዴ ከቁጥጥራችን ውጭ ሆኗል። አጨራረሳችንን ግን እንዳሻን ልናደርገው ኃይልና ሥልጣኑ አለን ትለናለች። አዎ፣ ሥልጣናችን በገንዘባችን የሚለካ በጉልበታችን የሚተገበር አይደለም። ሥልጣናችን የአስተሳሰብ ነው። ኃይላችን የአእምሮ ነው። ወደፊት የሚያስወነጭፈን አሊያም ወደ ኋላ የሚጎትተን ሐሳባችን ነው። ብዙዎች ጀምረው ያልጨረሱት ዕድለቢስ ስለሆኑ አይደለም እኮ፣ አስተሳሰባቸው ጠንካራ ስላልነበረ እንጂ፣ ወይም እይታቸው ስለደከመ እንጂ። በሕይወታችን እያንዳንዱ ጉዞ ላይ ማሸነፍ ወይም መሸነፍ የሚጠበቅ ነገር ነው። መሸነፍ ትምህርት ነው። ማሸነፍ ለሚቀጥለው የሕይወት ጉዞ ብርታት ነው። ነገር ግን ማሸነፍም ሆነ መሸነፍ በራሱ የሚመጣ አይደለም። ሽንፈታችንም ሆነ የአሸናፊነታችን ጉዳይ ያለው አስተሳሰባችንና ተግባራችን ላይ ነው። መንፈስህ በጸጋ ካልተሞላ በቀር ድል ከሰማይ ላይወርድ ይችላል፣ ሽንፈትም ከመሬት ላይበቅል ይችላል። የሁለቱም ምንጭ አእምሮ ነው። ለዚህ ነው ጆይሲ ሜየር በዚሁ መጽሐፏ እያንዳንዱ የሕይወት ነገራችን ከአእምሮአችን ጋር የተቆራኘ ነው፣ በሕይወት ትግል ላይ የድላችንም ሆነ የሽንፈታችን ምንጩ አእምሮአችን ነው የምትለው። ብዙዎች ጀምረው የማይጨርሱት ጠንካራ አእምሮ ስለሌላቸው ነው። አንዳንዶች ውጣ ውረዱ አሰልችቷቸው በቶሎ ተስፋ ይቆርጣሉ። ነገን አሻግረው መመልከት የማይችሉ በዛሬ ውጣ ውረድ እጅ ይሰጣሉ። ስኬት በአንድ ሌሊት እውን እንደማይሆን ያልተረዱ በአጭር ይቀጫሉ። ብዙ ትላልቅ ውጤት ያመጣሉ ተብለው ታስበው የነበሩ ጅማሬዎች ተስፋ በቆረጡ ጀማሪዎች ምክንያት ውሃ በልቷቸዋል። ታላቁ ሳይንቲስት ቶማስ ኤዲሰን ትልቁ ድክመታችን ያለው ተስፋ በመቁረጥ ውስጥ ነው፣ ትክክለኛው የስኬት መንገድ ደግሞ ተስፋ ሳይቆርጡ ሁልጊዜ መሞከር ነው የሚለን ለዚህ ነው። ቶማስ ፉለርም ምንም ነገር ከመቅለሉ በፊት ከባድ ነው የሚለው ሰው ደጋግሞ በሞከረ ቁጥር ከባዱን ጉዳይ የመላመድና የማቅለል አቅም ያለው መሆኑንም ለማመላከት ነው። ሰው በልቡ ያሰበው ነው እንዲል ጥበበኛው ሰለሞን። አእምሮህ በዋለበት ሁሉ ሕይወትህም እንደዚያው ነው። አእምሮህን ላልተፈለገ ተልካሻ ነገር ካዋልከው የሚሰጥ ሕይወትም እንደዚያው ነው። ጆይሲ ሜየር ዌር ዘ ማን ጎስ ዘ ማን ፋሎውስ እንዳለችው ነው። አእምሮህን ራስህ ነፃ ለቀኸው ከዚያ አእምሮ ሲመራ አንተን ወደ ፈለገው ሲነዳ እንደማለት ነው። አዎ፣ የሌላ ሰውን ሐሳብ የተደገፈ ሰው ቋሚ መተማመኛ የለውም። ሌላ ተደግፈህ ራስን እስከ መጨረሻው ማቆም አትችልም። ሰው መነሻ ሐሳብ ወይም ገንዘብ ሊሰጥህ ይችላል። መድረሻን ወይም መጨረሻን ግን የምትወስነው አንተው ነህ።
መጀመሪያውንም መካከሉንም መጨረሻውንም በራሱ ሐሳብ የሚመላለስ ሰው የጊዜ ጉዳይ ነው እንጂ ካሰበው መድረሱ አይቀርም። ወዳጄ ሆይ ጅምርህን ሊያስጨርስህ የሚችል አስተሳሰብ ገንባ። የጅማሬህን መሠረት አእምሮ ላይ አድርግ። አመለካከትህ ሳያድግ ንግድህን ማሳደግ አትችልም። ሕሊናህ ከፍ ሳይል ኑሮህ እንዴት ከፍ ሊል ይችላል? አስተሳሰብህ ሳይጠነክር ጠንካራ ስብዕና መገንባት አትችልም። ሕይወትህ ያማረ የሚሆነው በብቁ አእምሮና በቀና አስተሳሰብ ስትመላለስ ነው። ያንተነትህ ዋልታ መሠረቱ ሕሊናህ ነው። መንፈስህ ሳይበለጽግ በቁስ ብትበለጽግ ትርፉ ስም እንጂ የልብ ደስታና የመንፈስ እርካታ ያስገኝልህም። በስሜት በሆይ ሆይታ በሰዎች ግፊት ጀምረህ ይሆናል። በምንም ሁኔታ ሆነ ጀምረው፣ ዋናው መጀመርህ ነው። ነገር ግን አጨራረስህን በራስህ አእምሮ አስተካክለ ፈጽመው። አእምሮ ያልተዋበለት ፍጻሜው ያማረ አይሆንም። ፍጻሜያቸው የሚያምሩ ታሪኮች ደግሞ እጅጉን ደስ ይላሉ። ፍጻሜህን አስተካክል። እንዳማረባችሁ ዋሉ። ሰናይ ቀን።